በምላት ኃጢአት ወይንም ደግሞ በጎሰቆለ ባህሪ ማለትም አዳምና ሔዋን ኃጢአት ሲሰሩ ነፍሳቸውም ስጋቸውም ተረግሟል፣ ከጸጋ ተራቁተዋል። ሰው ሲወለድ ከዚያ በኋላ እየተራቁተ ነው የሚወለደው። እሱን መርገም ብላ ቤተክርስቲያን ትጠራለች። መርገም ነው። እዚህ ኦሪት ዘፍጥረት ምዕራፍ 3 ላይ ያለውን ከዚያ እርግማን ዋጀን ትላለች ቤተክርስቲያን። ዋጅቶናል በክርስቶስ ሞት ያ ተሽሯል ስትል ምን እያለች ነው? እኔ ከዚህ በኋላ እውነት ለመናገር አላብራራም፣ መጠየቅ ነው የምፈልገው። እንደዚህ ያሉትን ሀሳቦችን ቤተክርስቲያን የአብነት መምህራንን የማይሰሙ ሰዎች፣ የእኛን ቤተክርስቲያን ማንበብ የማይፈልጉ ሰዎች መጠየቅ የምፈልገው ነገር አለኝ። አንደኛ አሁንም ድረስ በአዳም ምክንያት መወቀስ መከሰስ አለ ነው የሚሉ ሰዎች አሉ እዚህ ውስጥ። አንድ ማወቅ የምፈልገው በግልጽ ማውራት ስላለብን፣ በአዳም ምክንያት አሁን የሚወቀስ የሚከሰስ ሰው አለ ብሎ የሚያምን ሰው አለ እዚህ ጋር? አንድ። ሁለተኛ በጥምቀት የኃጢአት ስርየት አለ ሲባል ምን አይነት ኃጢአት ነው? ምን አይነት ኃጢአት ነው የሚሰረየው? ኦኬ ከምን አይነት ነው? እዚያ ገነትን ከሚያዘጋ አይነት ኃጢአት ማለት ነው። ኦኬ በአዳም ምክንያት ከመጣው አይነት ማለት ነው። ኦኬ ከተጠመቅን በኋላ ያ ነገር ይቀራል ወይ? ለምሳሌ አንድ ክርስቲያን ከተጠመቀ በኋላ የኃጢአት አምቢሽሱ ምኞቱ ይወገድለታል? ከዚያ እንነጻለን ነው አሁን እየተባለ ያለው? ምንድን ነው? አንድ ህፃን ልጅ ሲጠመቅ የሚነጻው ኃጢአትና ከተጠመቀ በኋላ ለኃጢአት ማዘንበሉ ይቀርለታል እያለ ያለ አንድ ሰው እንደዚያ ነው? ለኃጢአት አሁን እኔ እናንተ እዚህ ውስጥ ያለን ሰዎች ለኃጢአት የሚያዘነብል ማንነት የለንም ከሆነ በጣም ጥሩ ነው። በጥምቀት ነጽቶልናል ማለት ነው። አለን ከሆነ የአልነጻም ወይ? ከነጻ በኋላ ለምን እንወራል? ይሄ በራሱ የሚያስወቅስ የሚያስከስስ ነው ወይ ነው ጥያቄው። አሁን ይሄ ለኃጢአት ማዘንበሉ ኃጢአቱን እስካልፈጸም ድረስ ማሰቡ እንደዚህ ያሉ ብን የሚሉ ኃጢአቶች አሉ። ለምሳሌ እንዲህ የማይቆጠሩ ነገሮች ግን ራሳቸውን ችለው ከገነት መግቢያ መውጫም ያልሆኑ ነገሮች ከሆነ እኛም ራሳችን አለብን። ስሜት፣ ግጭት፣ ክርክር የሚፈጥሩ እነሱን ነው ስንጠመቅ የምንፈወሰው ከነሱ ነው ካላችሁ፣ ሁለተኛ ሌላ የምጠይቀው ጥያቄ አለ። ኦኬ እኔ ስጠመቅ ያ ጠፍቶልኛል? ባለቤቴ ጠፍቶላታል? ኦኬ ከዚያ በኋላ ልጅ ስንወልድ የምንወልደው ልጅ ያ አለበት እኔ ላይ ከሌለብኝ ሚስቴ ላይ ከሌላ በየት ዶ ነው ልጁ ጋር የዘር ከሆነ የመበከል ድቀተ ባህሪ ከኃጢአት በጥምቀት ይነጻል የሚል ሀሳብ ያለው ሰው ካለ እዚህ ውስጥ የአዳም ኃጢአት የአዳም መርገም አሁንም አለ በጥምቀት ይነጻል ያለ ሰው ካለ እዚህ ጋር መጥቶ እኔ ውስጥ አሁንም ተላልፎ አልፎ የሚሄድ በጥምቀት ያልነጻ መርገም አለኝ፣ አሁንም ኃጢአት አለብኝ፣ ልጄ ላይ የሚደርሰው በምን መንገድ ሄዶ ነው የሚለውን እስኪ መልሱልኝ። ይሄ ጥያቄ መጠየቅ ፈልግ ቃል በቃል ነው። እኔ ግን አሁን ማውራት የምፈልገው ይሄንን ቀሲስ አልገባንም፣ ደግሞ ፖላይትሊ ነው የማወራው። እውነት ለመናገር እኔ ማለት አንዳንዴ ሳወራ በጣም ጮክላለሁ መሰለኝ እና እኔ በትህትና ነው መመልስላችሁ ግን ወዲያ ወዲህ ሳትሉ በቀጥታ እንድትመልሱልኝ የምፈልገው። ይሄንን ጥያቄን መመለስ የሚፈልግ ካለ ማይኩን ያብራልኝ። ከምን ኃጢአት ነው ሰው ሲጠመቅ? አንደኛም ቅድም የጠየቁት ጥያቄ አለ። በአዳም ምክንያት መወቀስ መከሰስ አሁን አለ። ሰው ሲወለድ ያ መወቀስ መከሰሱ ገነት የሚያዘጋውን ነገር እስከዚያ ድረስ ነው አብሮ የሚወለድ ብሎ የሚያምን ካለ ማይካችሁን ክፈቱ። ቴንክ ዜር ስጥልን ቀሲስ አባታችን ቃሎትን ያሰማልን። እሺ እኛ አሁን ነገ ስራ ስለምንገባ 30 ደቂቃ እንጨምራለን። ከዴቪድ አንድ ጥያቄ፣ አዳም የቤቱ ባለቤት ስለሆንኩ 2 ጥያቄ፣ ህይወት አንዳንድ ጥያቄ ካላችሁ ሳምሪን የቀሲስን ግን እንትን ብንልበት ጥሩ ነው። ወደ እርሱ ልመጣ ነው። መምህር ትጠይቃላችሁ። መምህር በረከት ይቀጥሉ። እሺ እኔ ቀሲስ ጋር አሁን ካሉት ሰው በአዳም ኃጢአት ይጠየቃሉ የሚለው ይጠየቃል ብዬ አላምንም። ኦልሬዲ ባለቤቱ አዳም ይቅር ተብሎ እሱ በማይጠየቅበት ኃጢአት ከዚያ በኋላ ከአዳም የተወለዱ ልጆች በእሱ ኃጢአት ይጠየቃሉ
ምን ጊልት አለባቸው፣ ሪስፖንሲቢሊቲ አለባቸው። ጀስትሊ በዛ ኃጢአት ምክንያት በአዳም ኃጢአት ምክንያት ወደ ሲኦል ይወርዳሉ የሚል ይሄ የእግዚአብሔር ጀስቲስ ጋር የማይስማማ ነገር ነው። ሰው ኮንሽስሊ በዊሉ በፈቃዱ ባልሰራው ኃጢአት አይጠየቅም እና የሰው ልጅ ደግሞ በአዳምና በሔዋን ውስጥ እኛ አልነበርንም። ሲጀመርም እኮ ዊላችንም ፐርሰናችንም አልነበረም። ስለዚህ አዳምና ሔዋን በራሳቸው ነው የሚጠየቁ። ግን ውጤቱ ጋር ግን በጣም ሰብትል የሆነ ነገር ያለ ይመስለኛል ቀሲስ እንደኔ መረዳት። ምክንያቱም በቃ የጸጋ ምንድን ነው ፎሎ ኔቸር እኮ ማለት ኔቸራችን እኮ ኦልዌይስ መልካም ነው። የሰው ልጅ ኔቸር አይቀየርም። ሲጀመር ኃጢአት ኔቸራችን አልቀየረውም። ከጸጋ መራቆት የተነሳ ግን ሌሎች ኃይላት ይሰለጥኑበታል ነው። ሰው ከጸጋ ሲራቆት አውቶማቲካሊ ኃጢአት ምንድን ነው ኦሪጂናል ሲን ያደረገው ነገር በሰው ልጅ ምንድን ነው? ከጸጋ መራቆት ነው። እና ከጸጋ የተራቆተ ሰው ደግሞ ያለ መሳሪያ የተገኘ ተጋልጦ የተገኘ ስለሆነ አጣው አጋንንት ሲሰለጥኑበት ኑረዋል ነው። አሁን ወደ ጥምቀት ስናመጣ ያጸጋ በጥምቀት ይመለሳል ነው የምንለው አይደል? ያጸጋ በጥምቀት የሚመለስ ከሆነ ለምሳሌ ልጅነት፣ የመንፈስ ቅዱስ ጸጋ፣ የባህሪ መታደስ፣ ምንድነው አዲስ ልደት፣ እኒህ ነገሮች ከሌሉ አሁንም በኃጢአት ምክንያት የሰው ልጅ ያጣው ነገር አልተመለሰለትም ማለት ነው፣ ስጦታው ያጸጋው። ስለዚህ እኔ ጥምቀትን የማያይዘው ከጸጋው ጋር ነው። ያጸጋ የኃጢአት ስሬ ምንድን ነው የመንፈስ ቅዱስ ጸጋ ካልተመለሰለት፣ ልጅነቱ ካልተመለሰለት እስቲል ተጋላጭ ነው፣ ኃጢአት የሚሰለጥንበት ይሆናል ነው። አሁን ደግሞ ሌላ ሁለተኛ ጥያቄ ቀሲስ ያነሱት አሁንስ እኛ ታዲያ አሁን ይሄ አሪፍ ነው። በቃ ይሄ በትርጓሜ ቤት ቁጭ ብለው ሊቃውንት የሚያስተምሩት ትምህርት ነው። ትክክል ነው። አንደኛ በአዳም ምክንያት መወቀስ መከሰስ ቀርቷል፣ በመስቀል ተጠናቋል፣ ባህርየ ሰብ ከብሯል። ይሄ ቅድም ሲገልጹት የነበረው በጥሩ ሁኔታ ነበር። ይሄ ቁራኝነት ስለዋለች ቤተክርስቲያን ይሄ እና እሱን ነው የምንለው። ሰው አሁን እስካሁን ያነሱትን ሀሳብ ሙሉ በሙሉ የምስማማበት ነው። የቤተክርስቲያን ትምህርት ነው። ይቀጥሉ። ሌላው ላይ ሁለተኛው እኛ ኦልሬዲ እንደዚያ ሁነን ሳለ ክርስቲያኖች ሁነን ሳለ ወደ ልጆቻችን ያ ከጸጋ የመራቆት ውስጥ ማለት ነው እንዴት ይተላለፋል የሚለው አይ ቲንክ እኔ ስፒሪቹዋል ግሬስ በስፒሪቹዋል ግሬስ የመንፈሳዊ ጸጋ በእናት አባት የሚተላለፍ የሆነ ስቴት አለ፣ የሆነ ኢንታይትልመንት አለ። ማለት ምንድን ነው? ለምሳሌ እናት አባቱ ክርስቲያን የሆኑ ልጆች እናት አባቱ ክርስቲያን የሆኑ አሁን ወደዚያ ከመዝለል በፊት በጣም ጥሩ ስለሆነ ዘግተ ነው እንሄዳውን አሁን ከተወለደ በኋላ የነበረውን ስቴቱን የመጀመሪያውን እንጨርስ። መምህር በጣም ከዚህ ቀደም እኔ ገብተን እኮ በደንብ ተግባብተን ተወያይተንበት እኮ ኦልሬዲ በጣም ረዥም ተዘግቷል። ግን የሚያብራሩ ሌሎቹ መጥተው ሲያብራሩ የሚያብራሩት እንደወረደ የሌሎችን ትምህርት ነው። ዌስተርን ቴዎሎጂ ነው የሚያብራሩልን። ይሄ ትክክል አይደለም። እነሱ ጥንተ አብሶ አለ ብለው ያምናሉ። ኦሪጂናል ሲል ስቲል ነው አለ ብለው ያምናሉ። ሰው ሲወለድ ከዚያ በጥምቀት ነው የሚነጻ ብለው ነው የሚያምኑት። ከኛ ኦሪጂናል ሲን የሚባል ነገር አለ ወይ? እኛ በአዳም ውስጥ ኃጢአት ሰርተናል ብለን እናምናለን ወይ? ያንን እንደወረደ አምጥተው የሚያላምጡ ሰዎችን እኔ ትክክል አይደሉም ብዬ ስለማምን ነው። ለዚህ እኮ ነው አሁን በራሳቸው እኔ ቀሲስ ይህን የምረዳው ምንድነው አባቶች ውጤቱን ኃጢአት ብለው ጠርተውታል። አሁን የሚያስማማል ማለት ነው። እሱንማ የውሎት መርገሙን ራሱ እኮ ጥንተ አብሶ እያለች የምጠራበት እንትን አለ። አንዳንድ ሊቃውንት ራሱን መርገሙን ራሱን ይሄ በኃጢአት ምክንያት ከአዳምና ከወደቁ በኋላ ከተራቆቱ በኋላ የሰው ልጅ በሰው ልጆች ላይ የወረደውን እርግማን እሱን ራሱ ጥንተ አብሶ ትለዋለች። ምን ማለት ጥንተ አብሶ አብራሪው ስትባል ቤተክርስቲያን ከመጀመሪያም የአዳምና ኃጢአት እኛ ጋር የእነሱን ኃጢአት እኛ ሰርተናል
እኛ በእነሱ ምክንያት የመጣው ባህሪያቸው ከባህሪያቸው ውጭ ስለማንሆን እሱን ነው ጥንተ አብሶ የምትለው ስታብራራ ማለት ነው እንጂ ጥንተ አብሶ ማለት በራሱ የቀደመ በደል ማለት ስለሆነ ነው። የቀደመ የምትለው ስንወለድ ጀምሮ ባህሪ የአዳም ስጋና ነፍስ ተረግሞ ስለነበረ እነሱን ሆነን ነፍስንም ስጋንም ከእነሱ ነስተን ስለሆነ የምንወለደው የዘሩን አይነት ሆነን ስለምንወለድ እሱን ራሱ አንዳንድ የጥንተ አብሶ ትለዋለች። እንደናለቃ እያለው ያሉ ሰዎች ቴዎሎጂው ላይ ተርሙን የማብራራት ብለውታል እኮ አይደል? ቀሲስ ማነው አድማሱ ጀንበሬ ራሱ ኤግዛክትሊ በእኛ ቤተክርስቲያን እንደውም ጥንተ አብሶ አሁን ለምሳሌ ስለ እመቤታችን የምናወራው ጥንተ አብሶ አለባት የለባትም ስንል በጥምቀት ጥንተ አብሶ ይወገዳል ብለው ጽፈዋል። አድማሱ ጀንበሬ ግን ምን ማለታቸው ነው? እሳቸው ግን ምን ማለታቸው ነው? እሳቸው አሁን ስለ ኮንሲኩዌንሱ እያወሩ ነው። ስለ ኮንሲኩዌንሱ ነው እና እሱ ዋናው ቃሉ ሳይሆን አንደኛ እሱን መለየት ነው። እሱን መለየት ነው ያስፈልጋል። ሁለተኛው ግን ቀሲስ በእኔ አሁን አንድ የክርስቲያን ልጅ በመወለድ ከእናት አባት በመወለድ ልጅነት ቀጥታ ያገኝም አይደል ከእግዚአብሔር? አይ ይኸውልህ ለምን መሰለዎት? አሁን ይህንን የምናያይዘው አዳምና ሔዋን ላይ ነው የምንሄደው። አዳምና ሔዋን ኃጢአትን አለመታዘዝን ባደረጉ ጊዜ ጸጋቸው ተገፈፈ፣ ነፍሳቸውን ስጋቸውም ተረገመ፣ እርግማን በእነሱ ላይ ወይም ፍርድ ተፈረደባቸው። ከዚያ በኋላ ከውድቀት በኋላ አዳም አይመራ ላይ ሔዋን ይላል መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 4 ስንሄድ አዳምም ሔዋን በግብር አወቃት ነው። ከዚያ መጸነስ ሲጀምር ቃየል ሲወለድ ምን አይነት ሰው ሆኖ ነው? አዳምን አይነት ሔዋንን አይነት ሆነው ነው። የእነሱን ባህሪያቸው በአምሳላቸው ወለዱ ነው የሚለው። በአምሳላቸው ወረዱ። ከዛ በኋላ ሰው ሁሉ ሲወልድ እንደዚያ ነው። ኦኬ አሁን እኛ ከክርስቶስ ሞት በኋላ ያለውን ስናመጣና እኔ አንድ ክርስቲያን በጥምቀት አማካኝነት ጸጋው ተመለሰለት። ጸጋው ይመለስለታል። ጸጋ መንፈስ ቅዱስን ያገኛል። የኃጢአት ስርየትም ያገኛል። የኃጢአቱ ስርየት ምክንያቱም ያምነው የነበረው የሆነ እምነት ነው፣ ወይ አይሁዳዊ ነው ወይ እንትን ነው። ከዛ በኋላ የኃጢአት ስርየት ጸጋ መንፈስ ቅዱስ ዳግም ልደት ማለት የእግዚአብሔር ልጅ አልነበረ። ምክንያቱም ሰው ከገነት ሲባረር ምን ሆኗል? ከእግዚአብሔር ልጅነት ወጥቷል። አግብርተ ዲያብሎስ ሆነዋል። ሁለቱም የዲያብሎስ ባሪያዎች ሆነዋል። ሲጠመቅ ወደ ቀድሞ ቦታው ነው። ፈቀደ እግዚ አግዕዞ ለአዳም ሕዙነ ወትኩዘ ልብ ወያግብዋ በዘትካት መንበሩ። የቀደመ አዳምን ያዘና የተከዘ አዳምን ነፃ ያደርገውን ዘንድ ወደደ፣ ወደ ቀድሞ ቦታ መልሶ አይደል የሚለው መጽሐፍ። ስለዚህ ወደ ቀድሞ ቦታችን በጥምቀት አማካኝነት እዚያ ቦታ ላይ እንሆናለን ነው። እስቴቱ ይሄ ነው። በጥምቀት በር እሱ ግን በእናት አባት አይወረስም ነው ዋናው። ከዚያ በኋላ የክርስቲያን ልጅ ስለሆነ ይህንን አያገኝም። እሱን ልመጣልዎት ነው። ከዚያ በኋላ አንድ ሰው ክርስቲያኖች ባልና ሚስት በስጋ ወደሙ ከብረው በጥምቀት ልጅነት አግኝተው በስጋ ወደሙ የከበሩ ናቸው። እነዚህ ሰዎች ንጹሐን ናቸው። ምንም አይነት በአዳማዊ ምክንያት የመጣ ነገር ምናምን ከዚያ ነፃ ሆነዋል። ሲወለዱ የበከተ ባህሪ የቆሸሸ ባህሪ የለባቸው። የእነሱን አይነት ልጅ ነው የሚወሉት እንጂ የአዳም እስቴት የብሉይ ኪዳኑ የነበረው አይነት እነዚህን ሰዎች አልፎ መጥቶ የሚወጋበት እስቴቱ ተቆርጧል። ያ ተቆርጦ ቆሟል ነው። ስለዚህ እኔ ስወልድ ልክ አዳምና ሔዋን ተረግመው እንደነበረ ባህሪያቸው ተረግመው ከጸጋ ተራቁተው እንደሚወልዱ አይደለም እኔ የምወልደው። የተራቆተ ሰው አልወልድም ነው። ለምን? እንዴት ይሆናል? በምን አይነት መንገድ? ቤት ላይ እንለፈው። ይህንን አሁን ልጄ ከየት ነው የመጣው? ከአዳምና ከሔዋን ነው ተስቦ የመጣው ወይንስ ከኔ ነው? ከዳግማዊ ዘሬስ የሚጎተተው ከዳግማዊ አዳም ከክርስቶስ ነው? የእግዚአብሔር ልጆች ሆነናል። ይሄ መንፈሳዊ ልደት ነው። በመንፈስ ነው የተወለድ ነው። በመንፈስ ስንወለድ በጸጋ ነው የምንወለደው። አሁን እኛ ላይ ጸጋ ነው ያለው። የእግዚአብሔር ልጅነት ነው፣ ዘሩ እሱ ነው። ስለዚህ የእስቴቱ ራሱ ዳግማዊ አዳም ቀይሮታል፣ ከፍሎታል ነው። አልፎ የአዳም ማንነት ወደ እኛ የሚመጣበት ነገር አለ ከሆነ ምንም ከኦገስቲን የተሻለ ትምህርት አለን ብሎ ለማብራራት ምናምን መሞከር ራሱን የቻለ እንትን ነው የሚሆነው። መጠየቁ መከሰሱ ቀርቷል ነው።
ኦኬ እኔ ከዚህ ላይ መሀል ልግባ። ቀሲስ ይቅርታ አንዴ። አሁን ሌላው አብሮ የሚመለስልን ነገር ኦኬ። አይ ጊልቲ ነው አሁን የደረሱበት ኮንክሉዥን ግን ስለዚህ እኛ ባህሪያችን በአምሳላችን ነው የምንወልደው ካል ልጆቻችን ሲወለዱ እኛ የተቀበልነውን ጸጋ መንፈስ ቅዱስ ተቀብለው እኛ ያገኘነው ልጅነት አግኝተው ነው እንደሚወለዱ። ታዲያ በቃል ኪዳን በአዲስ ኪዳን ህግ እሱማ በአዲስ ኪዳን ህግ ልክ የብሉይ ኪዳን በግዝረት አይደል ጥምቀት የገባው። የአዲስ ኪዳን ህግ ምን የሚል ህግ ተሰራ? አዲሱ ህግ የብሉይ ኪዳን ህግ ያው 5500 ዘመን የቆየ ነው። የአዲስ ኪዳን ህግ ግን ወደ ጥምቀት ጸጋ የሚሰጠው ወደ ቤተ ክርስቲያን አባል የሚኮነው በጥምቀት ነው። ልክ ግዝረቱ ላይ እንዲገባ እንደነበረው በዚያ አማካኝነት ይገባል። ያ ሰውዬ ግን መርገም ነበረበት። ያህፃን ልጅ የጎሰቆለ ማንነት ነበረው። ግን አንድ ልጅ አሁን አንድ የክርስቲያን ልጅ ከጥምቀት በፊት የመንፈስ ቅዱስ ጸጋ ልጅነት ማህደረ እግዚአብሔር መሆን የመንፈስ ቅዱስ ማደሪያ መሆን እነዚህ ነገሮች ተሰጥተውት ነበር ማለት እንችላለን። በጣም ጥሩ። አሁን ይሄን ጥያቄ ወደ እግዚአብሔር ፍትህ ነው የምንወስደው። እንግዲህ ሲጀመር አሁን እኛ እነዚህን ህፃናት ቢሞቱ እንደ ብሉይ ኪዳን ህፃናት ልብ አድርጉ። በብሉይ ኪዳን ጎስቋላ ባህሪ ከገነት ይከለክላል። ባይዘ መታመን ያለበት ይሄ ነው። የጎሰቆለ ባህሪ የተረገመ ባህሪ ገነት አይገባም ማለት ያሃ እስቴቱ ራሱ አዳምና ሔዋን ይወልዱበት የነበረው ባህሪ በራሱ ለገነት ብቁ አይደለም፣ መግባት አይችልም። አዳምና ሔዋን ሲወልዱ ቃየል፣ አቤል ይወለዱበት የነበረው ባህሪ ለገነት ብቁ አይደለም። ይሄ የጎሰቆለ ባህሪ ሳይከብር ወይንም ደግሞ በክርስቶስ መጸነስ ያ በቁራኝነት በስጋ ከይሲ ተሰውሮ የመጣውን በስጋ ሰብ ዘንበለ ዘራቢስ ተወልዶ ቆርጦ እስከሚጥለው ድረስ የነበረው እስቴት ማንም ህፃን ልጅውን ለገነት የሚያበቃ ስላልነበረ አብሮ ተያይዞ ወደ ሲኦል መውረድ ነበር የነበረው። አሁን ላይ ግን ያሉ የእኛ ህፃናት ልጆቻችን ያሉበት እስቴት በመወለዳቸው ብቻ ወደ ሲኦል የሚያስገባ ማንነት አላቸው ወይ ካል እሱ ቀርቷል ነው። በራሳቸው መጠየቅ መከሰስ የሚችሉበት አዲስ ህግ መጥቷል። እሱማ ለክርስቲያን ልጆችም ለሙስሊም ልጆችም የሚሰራ አርጊመንት እኮ ነው አይደል? ከዚህ እሱን እኮ ነው እያልኩ ያለው። አሁን ቀጥሎ ያለው ጥያቄ አለ። አንድ ሰው ህፃን ልጆቹ ይሄ ለኃጢአት የሚያዘነብል በነገራችን ላይ ለኃጢአት የሚያዘነብል ማንነት በጥምቀት ይነጻል። ጥያቄ የሚመልስልኝ ይህንን ጥያቄ የአሁኑን ጥያቄ ግን አልመለሱልኝም። በእውነቱ የትኛውን? ከጥምቀት በፊት ህፃናቱ ከክርስቲያን በመወለዳቸው ብቻ የእግዚአብሔር ጸጋ የተሰጣቸው መንፈስ ቅዱስ ያደረባቸው ልጅነት የተሰጣቸው ሁነው አይወለዱም የሚለውን ነገር እኛን መስለው እኛን አክለው ይወለዳሉ ካሉት አንጻር እንዴት ነው የምናስታርቀው? እኮ እሱን እኮ አልኩኝ እኮ እኔ አሁን እንደኛ በእኛ አይነት ስቴት ላይ ናቸው ያሉት። እኛን መስለው እኛ እንደተጠመቅነው ኦልሬዲ በእኛ ውስጥ ተጠምቀዋል። እኛ ከኃጢአት እንደነጻ ነው በእኛ ውስጥ ነጽተዋል። እኛ ባህሪያችን እንደከበረ በእኛ ውስጥ ከብረዋል። ምንም ነገር አያስፈልጋቸውም እያልኩ አይደለም፣ አልልም እንደዚያ። ከብሉይ ኪዳን ልጆች ግን ይለያቸዋል ነው። የአዲስ ኪዳን ልጆች ከክርስቶስ ከመወለድ መጸነት ጀምሮ ግን ያሉት ልጆቹ ግን የተለዩ ናቸው። ለምን? ለሁሉም ለክርስቲያን ልጅ ብቻ ሳይሆን ለሁሉም ልጅ ለህፃናት የሚሰራ ነው። ለህፃናት ባህርየ ሰብን ለማዳን ነው የመጣው። ባህርየ ሰብ የሚለው የሰው ባህሪ ነው። እሱ ከህዝብም ከአሕዛብም ሲወለድ ሙስሊሞችን እንደ አሕዛብ አድርገን ብንቆጥራቸው ከህዝብም ከአሕዛብም በተጸነሰ ጊዜ አማኑኤል ሲባል እንዲያው ባለፈው ስናገር ነበረ። እመቤታችን የእርቅ ሰነድ እንላታለን። ለምንድነው የእርቅ ሰነድ የምንላት ሲሉ ሊቃውን ሲያብራሩ ሰው የእርቁ የተጀመረው በማኅፀነ ማርያም ነው። ምን በመሆን ቃል የሰውን ባህሪው በማድረግ ገና እኮ የእኛን ባህሪ እኮ ሲነሳው እኮ ነው እርቁ የሚጀምረው እኮ። ከእግዚአብሔር ተጣልቶ የነበረ ባህሪ፣ ተራቅቶ የነበረ ባህሪ እርሱ ግን በተዋህዶ አከበረው። አምላክ ወሰብ ተባለ፣ አማኑኤል ተባለ። ከህዝብም ከአሕዛብም ተወልዶ የእኛ የሚባል ሆነ። ስለዚህ ይሄ ባህሪ
ይህንን እስቴቱን የክርስቶስ መጸነስ ቆርጦ ጥሎታል፣ ተቆርጧል። አሁን ለምሳሌ በዚህ በመርገም ጨርቅ ተጠቅልሎ መወለድ ምናምን ቀርቷል። አሁን ሰው ይወለዳል። ሲወለድ የሚገባበትና የሚወጣበት በር ክርስቶስ ሆኗል። ወደ ገነት የሚያስገባውም የሚያስወጣውም በክርስቶስ ማመንና አለማመን ነው። በአዳም ምክንያት ግን መወቀስ መከሰስ የሚባል ነገር ፋይሉ ተዘግቷል ነው እያልኩ ያለሁት እሱ ነው። መርገም ተሽሯል ሲባል ብዙ የሚያስማማን ነገር አለ። ለምሳሌ አሁን ህፃናት ከክርስቶስ ሞት በኋላ ክርስቶስ ለዓለም ከሞተ በኋላ ህፃናት ወደ ሲኦል የሚገቡበት ምንም አርጊመንት የለንም እኛ ማለት ነው። በቀጥታ ተጽፎ ህፃናት ሁሉ መንግስተ ሰማያት ይገባሉ የሚል ጽሁፍ ከመጽሐፍት ባናገኝም ቴዎሎጂካሊ ግን ህፃናት ክርስቶስ ለሁሉም እስከ ሞተ ድረስ እነሱ ደግሞ ፈቃዳቸው መግለጽ በማይችሉበት ምንድነው አመፀኛ መሆን ክርስቶስን አንቀበልም ብለው አምፀው ሪጀክት አድርገው መዳናቸውን በዛ ደረጃ እስካልሆነ ድረስ እኛ ህፃናት ወደ ሲኦል ይገባሉ። በቃ ማንኛውም ያልተጠመቀ ህፃን ሁሉ ሲኦል ውስጥ ነው የሚገባው፣ ከዚህ ውጭ ሌላ ምንም አማራጭ የለም የሚል አይነት እንደዚህ አይነት ኮንክሉዥን ለመስራት ምንም አይነት ቴዎሎጂካል ባክግራውንድ የለንም። እንዲህ የሚሉ ሰዎች በአዳም ውስጥ እያንዳንዱ ሰው በድሏል የሚሉ ሰዎች ናቸው። እሱ እኮ ነው ታዲያ አሁን ልዩነት የሚያመጣው መምህር እዚህ ላይ ነው። እሱን አንቀበልም። ህፃናት ጊልት አለባቸው እና በቃ ሌላ ምንም ዴስቲኔሽን የላቸውም፣ ግዴታ ሲኦል ነው ዴስቲኔሽናቸው የሚለው ይሄ ህፃናት እያንዳንዳችን በአዳም ውስጥ አክቲቭሊ ስንበድል ነበር የሚል አይነት በጣም ራዲካል የሆነ የጥንተ አብሶ ብያኔ ከዚያ የሚነሳ ስለሆነ እሱን አንቀበለውም። ግን እኔ በጣም አፊርም ማድረግ የምፈልገው ቀሲስ ይሄ የኔቸራችን እኛ የታደሰ ኔቸር አለን ማለት ምንድን ነው? የታደሰ ኔቸር ማለት ሌላ ምንም አይደለም፣ በቃ ጸጋ ነው። ሌላው ሁሉ ዝም ብሎ የቋንቋ ነው። ኔቸራችን የሚታደሰው በሁለት መንገድ ነው። አንደኛ ጸጋ መንፈስ ቅዱስን በመቀበል ነው። በኋላ በትንሣኤ ዘጉባኤ ነው አይደል? አሁን ለጊዜው ጸጋ መንፈስ ቅዱስን ተቀብለን ዳግም ተወልደን የመንፈስ ቅዱስ ጸጋን በመቀበል ባህሪያችን ይታደሳል። በኋላ ደግሞ በጥምቀት በትንሣኤ ሙታን ምንድነው ይሄ የከበረ ስጋን እንለብስና መንግስተ ሰማያትን እንወርሳለን እንደ እግዚአብሔር ተስፋ ማለት ነው። ስለዚህ የመጀመሪያው የባህሪ መታደሻ ኃጢአቱን ምናምን ጊልቱ ምናምን አይደለም። ኃጢአት ምናምን በቃ በመስቀል ላይ የአዳም ኃጢአት በመስቀል ላይ ክርስቶስ ይቅር ብሎታል። አዳምን ይቅር ብሎ ልጆቹን አይጠይቅም ማለት ነው። እኛ አሁን የምንጠየቀው በክርስቶስ ባለማመናችን፣ አሁን ባለችዋ ህግ በወንጌል ባለማመናችን ነው። አንዳንድ ሰዎች ምን ይላሉ? በወንጌል ካላመነ ያኛው ይጸናበታል ይላሉ። ምን ቢጸናበት ባይጸናበት በወንጌል በክርስቶስ ካለማመን የበለጠ ኃጢአት የለም እኮ። ኢንፋይናይት ከሆነ ሲል ላይ በክርስቶስ አለማመን በራሱ ኢንፋይናይት የሆነ ሲል ነው፣ ኃጢአት ነው። ኢንፋይናይት በሆነ ኃጢአት ላይ ሌላ ብጨምርም ባጨምርም ያው ኢንፋይናይት ነው እና ክርስቶስን ሪጀክት ማድረግ በሱ አለማመን በራሱን ችሎ ሰውን ምንድነው ግን ሲሆን ሊያስገባ የሚችል ኃጢአት ስለሆነ የኋላ ታሪክ ተጨምሮ አይደለም የሚሞላው ኃጢአቱ ማለት ነው። ኃጢአቱ በራሱ ሙሉ ነው። ክርስቶስን መካድ በራሱ ሙሉ ኃጢአት ነው። ወደ ሲሆን ሊያስገባ የሚችል ኃጢአት ነው እና ይሄ ወደኋላ ያለው ከዚያ ይጨመራል አይጨመርም ምናምን የሚለው ራሱ ነሰሰሪ የሆነ እንትንም አይደለም። ኦልሬዲ አንድ ነገር በራሱ ሰርፕለስ ከሆነ በራሱ አንድ ነገር ለመፈጸም ከበቂ በላይ ከሆነ ሌላው ተጨምሮ ነው ሲኦል የሚገባው ወይስ አይደለም የሚለው ዝም ብሎ እኔ ምንድነው ስፔኩሌቲቭ የሆነ ነገር ነው ብዬ የማስበው ማለት ነው። ሲጀመር አዳምን ኃጢአቱን ይቅር ብሎታል በመስቀል ላይ እና ባለቤቱ ኦልሬዲ አክቲቭሊ የሰራው ኃጢአቱ ይቅር ተብሎ አንድ ህፃን ምንም መፈጠሩን አሁን እንኳን የማያውቅ እንኳን አይደለም ድሮ አሁን እንኳን ሲሞት እንኳን የማያውቅ ህፃን በዚያ ኃጢአት ተይዞ ሲኦል ይገባል የሚለው ትምህርት ይሄ በጣም ራዲካል የሆነ የጥንተ አብሶ ትምህርት ነው። ከዚህ ይሄ አይደለም እኛ አንዳንዶቹ በፕሮቴስታንት እኮ ሪጀክት እያደረጉ እንደዚህ አስማሙት እንጂ አሁን ይሄ ትምህርት ሰዎቹ ግን ቆይ አንዴ የባህሪ መታደስ ጸጋ ምናምን የምንለው ግን አሁን እኔ እሱ ላይ ማተኮር አለብን። አሁን ይኸውልዎት ልጆቹ ይነጻሉ የሚሉት ቅድም ቆይ ይኸውልዎት አሁን እርስዎ እንደዚህ የሚሉት ሰዎች አሉ እንጂ
ባለፈው ተናግሬ ስመጣ ብራዘር ዳዊት ቃል እንቅጩን ነው የተናገረው። ኦኬ እኛ ጋር ምንም ነገር ይሁን ህፃናቱ ሲሆን ነው የሚገቡ ነው ያለኝ። በቃ ኦኬ። አሁን የእነሱ ትምህርት እነሱ ይሄንን የሚሉት ምክንያት መርገም አልተሻረም ብለው ስለሚያምኑ ነው። እኛ ግን መርገም ተሽሯል ስንል ምን እያልን ነው? መርገሙ በምን ምክንያት ነው የመጣው? በምን ምክንያት ነው የተሻረው? ያ ተሽሯል የምንለው ምን አይነት ነው? ለምሳሌ እያንዳንዱ እንቁጠር ሳይሆን ገነትን በአዳም ምክንያት ገነት የማያስገባውን ነገር ነው ተሽሯል የምንለው። በዳግማዊ አዳም ምክንያት ስለተሻረ መለየት እራሱ አለብን። ለምሳሌ መምህር እርስዎ ልጠይቀዎትና ኦኬ እኛ ተጠምቀናል። ያ ፎለን ኔቸር የወደቀ ባህሪ አለን። አሁንም አንተና ይሄ የምልዓተ ኃጢአት ወይንም የወደቀ ባህሪ የጎሰቆለ ባህሪያችን አሁንም በጥምቀት ነው የሚነጻ ብሎ የሚያምን ሰው አለ። ኦኬ ከተጠመቀ በኋላ ከዚያ ነጻ ይሆናል? ቀሲስ ይቅርታ እንዴ አዳም ድምፅ ያሰማ እንዳይዘረግፈን ነው እያሉ ነው። በጣም ጥሩ ጥያቄ ነው። ከእርሶ ጋር ግን ይህንን ባላወራ በጣም ደስ ይለኛል። ሌሎቹ ይመልሱ። ሌሎቹ አቤት አዳም እንዳይዘረግፈን አውራ እንጂ አዳም ያውራና እሺ አለው በቃ እሺ ቀጥሉ። እሺ ጥሩ እንዳይቋረጥ ነው። አሁን በጣም ቆንጆ ትምህርት ተምረናል። ቀሲስና መምህር በረከት እያላችሁ ያለው ነገር በደንብ ክልል እኔ ከእሳቸው ጋር ሳወራ እኮ ምግባባለሁ። አጋጥመንዬ እኔ በጣም ጥሩ እኮ ያው እሳቸው ትምህርት በደንብ የሚገባ ስለሆነም ጭምር ማለት ነው። ከዚህ ቀደምም እኮ በደንብ ተግባብተን ጨርሰን ነበር። ግን አሁን እዚህ ጋር የገባው የሚመስለው ሁሉ ነገ ተቀይሮ ይመጣል፣ ተለውጦ ነው የሚመጣው። እዮባ እሱ ነው አሁን ፎለን ኔቸር ይሄ ወደቀ ማንነት የጎሰቆለ ማንነት አሁንም አለ። ከዚያ ስንጠመቅ እሱ ምንድነው የወደቀ ማንነት ሲባል ደግሞ ለኃጢአት ያዘነበለ ምናምን ተብሎ ይገለጻል። ኦኬ የተጠመቀ ሰው ከዚያ ነፃ ነው? ጥያቄ አለኝ። አሁን ለኃጢአት የሚያዘነብል ማንነት እኛ ውስጥ የለም? ተጠምቀን እኛ ክርስቲያኖች ውስጥ ማለት ነው አለ የለም? ይህንን መልሱልኝ። ለማን ነው ጥያቄው? ቀሲስ ይህንን ለሚያምን መልስ መሰለኝ። አቲንክ አሁንም አለ ከአምነን ከተጠመቅንም በኋላ ይሄ ሙሉ በሙሉ እንትን አይለም በጥምቀት አሁን ከሱ የእሱ በሙሉ በሙሉ አይቀየርም አይደል? አዳምሻ ኖ አይ እነዚህ ነገሮች በሙሉ የሚወገዱት ይህ መክበር የሚባሉ አለ አይደለ? በመጨረሻው ጊዜ ስጋችን ሲከብር ከስጋችን ጋር የሚሆነው ነገር ነው። እዚያ ሰዓት ደርስ ይኸውልህ መልስ አላት ቤተክርስቲያን ለዚህ። ይኸውልህ ተሽሯል ስትል በምላት ነው ተሽሯል የምትለው። አሁን የቀሩት ነገሮች ራሳቸውን ችለው ከገነት የሚከለክሉ አይደሉም። እሱ ትንሣኤ ዘጉባኤ ሌላ ነገር ነው። ትንሣኤ ጉባኤ ሳይመጣ እኔ አሁን ዛሬ በሞት ገነት እኮ መግባት አለብኝ በነፍሴ። ኦኬ ገነት የማይገባ ሰው እኮ ዛሬ ሲሞት ገነት የማይገባ ሰው በትንሣኤ እኮ ግሎሪፋይ በዲ የሆነ ያ ግሎሪፋይ በዲ የሚባለው በራሱ ዘላለማዊ ሆኖ መነሳትን ነው። መክበር እኮ ዘላለማዊ መሆንን ጭምር መናገር ስለሆነ እሱ በኋላ በደንብ እንናገረዋለን። ግን ዛሬ በገነት የሌለች ነፍስ በዚያን ሰዓት ላይ የበሰበሰ ስጋዋን ተዋህዳ ተነስታ እንትን መንግስተ ሰማያት ልትገባ ስለማትችል ማለት ነው። አሁን እኛ ላይ ይሄ ዓለማችንን በጦርነት የሚንጠው ባህሪ ኦኬ የክርስቲያኖች የመስቀል ሁሉ ጦርነት እኮ የሚባል ነበረን። አሁን ስንጠመቅ ከዚያ እንነጻለን ወይ ነው ጥያቄ። ፎለን ኔቸር የምንለው ነገር ከየትኛው ነው? ከየትኛው ኃጢአት ነው በጥምቀት የምንነጻው? ከየትኛው ኃጢአት ነው የምንነጻው? ከየትኛው ከተጠመቅን በኋላ የማይለቅን የትኛው ኃጢአት ነው? እሱን አብራሩልኝ። ዶክተር መመሪያ ፍሬም ሰላም ይበሉን። ጤና ይስጥልን ሊቃውንተ ቤተክርስቲያን ምዕመናን ሁላችሁ እንዴት አደሩ? እንዴት አላችሁ እያለሁ እግዚአብሔር ይፍታ፣ እግዚአብሔር ባርክ። እንዴት አሉ መምህር? ደህና ኖት? መስገን እንታብሰው እንዴት ነው? ተመለስንበት። ቲክቶክን እያበሰው ነው። እስኪ ትንሽ እናውራና ይቀጥላሉ። እርስዎ አሁንም እያሰቃየን ነው። መምህር በረከት አሁን
ከቀሲስ ጋር ጥሩ ሄዳችኋል። የመጨረሻውን ፖይንት አሁን ከታች ሚስ አንደርስታንድ በቃ እንግዲህ ከእሳቸው ጋር እናውራ። የሚመልሰው ከሌለ ከእሳቸው ጋር እናውራ። ቀሲስ እንዲናርገው እየቋጨ ነው። ለምን እዚህም ያለው ሰዓት ያውቃሉ። ስንት ሰዓት ሌሊት ኦቨርናይት ስለሆነ እናሳድረዋለን። እንትን ማይል ከሆነ እስካሁን ባለው ነገር መምህር በረከት ተግባብታችኋል። አሁን ቁልፏ ነገር ገና ናት። ገና አልተመለሰም። እኩል እንመጣ ነው። ገና ወደ ጥያቄ ልገባ ነው። ችግር የለም ቀሲስ። መምህር በረከት እስካሁን በተነጋገርነው ነገር ላይ በቃ ጥሩ መግባባት ላይ ደርሰናል። የመጨረሻዋ ፖይንት ቅድም የተባለውን ነገር ያብራሩና በዛ መልክ ቢገልጹት መልካም ነው ብዬ ስለማስብ ማለት ነው። ይቀጥሉ መምህር በረከት። ቅዱስ ጳውሎስ ሮሜ 8 ላይ የሚለው ነገር አለ እንደ ስጋ ፈቃድ እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በኛ ኃጢአትን ምንድነው ኮነነ የሚል ማለት ነው። እና በመንፈስ አሁን ጥምቀት ምንድን ነው የሚያደርገው? ስትራግሉ ምናምን ፈተናው ቴምፕቴሽኑ መፈተኑ በጥምቀት ማለት እዚህ ዓለም ላይ እስካለን ድረስ ኃጢአት የበዛበት ዓለም ፈተና የበዛበት ዓለም እስካለ ድረስ ባህሪያችንም ሙሉ በሙሉ አሁን ጥምቀት ላይ ሞታችንና ትንሣኤያችን ሳክራመንታሊ ሞታችንና ትንሣኤያችን ታውጇል። አሁን ጥምቀት ላይ ግን ያ ባህሪያችን ሙሉ በሙሉ ከብሮ የሚያልቀው ቅድም እንዳለው በትንሣኤ ሙታን ነው። ጥምቀት ግን ምንድን ነው የሚያደርገን? ጸጋ እናገኛለን። የመንፈስ ቅዱስን ጸጋ እናገኛለን ማለት ነው። ይሄ የመንፈስ ቅዱስ ጸጋ ከምንድን ነው የሚያላቅቀን? ይሄ የመንፈስ ቅዱስ ጸጋ የሚያላቅቀን ከኃጢአት ዶሚኔት እንዳያደርገን ማለት እንዳይሰለጥንብን ማለት ምንድን ነው? ኃጢአት መውደቅ፣ መነሳት፣ መድከም ምናምን አይደለም። ድካም ምናምን በባህሪያችን ውስጥ ይኖራል። ቅድም እንዳልነው ሙሉ በሙሉ ይሄ ደካማው ስጋችንን ቅዱስ ጳውሎስ ምንድነው በውርደት ይዘራል በክብር ይነሳል የሚለው እሱ እስከሚደርስ ድረስ በድካም መውደቅ መነሳት የለም ማለት አይደለም። ግን አንድ ክርስቲያን ከሌላ የሚለየው በምንድን ነው ካል ክርስቲያን ኃጢአት ሊወድቅ ሊነሳ ይችላል። ኃጢአት ግን ባርነት አይይዘውም። ኃጢአት ዶሚኔት አድርጎ ባሪያ አያደርገውም። ጸጋ ተሰጥቶታል። ኃጢአትን የሚቃወምበት በመንፈስ የሚመላለስበት ኃጢአትን የሚያሸንፍበት ጸጋ ተሰጥቶታል። በጥምቀት ያ ጸጋ ተሰጥቶታል። ስለዚህ የሚያበረታው ኃይል በኃጢአት ላይ እንዲሰለጥን የሚያደርገው ሲወድቅ ንስሐ እንዲገባ የሚያደርገው የክርስቶስ ስጋና ደም ተሰጥቶታል። ከኃጢአት የሚታጠብበት የሚነጻበት የሚያጠነክረው ኃጢአትን እንዲንቅ የሚያደርግ ቅዱስ ጳውሎስ ኃጢአትን የሚያስንቅ ጸጋ ተገልጧል ያለው ቲቶ ላይ ማለት ነው። እና ኃጢአትን እንዲጠላ ቢወድቅ መሮት እንዲነሳ ደግሞ በኃጢአት እንዳይወድቅ እንዲታገል የሚያደርግ ብቻ ከኃጢአት ዶሜን ከኃጢአት ምንድን ነው ቅዱስ ጳውሎስ ምንድን ነው የሚለው? እኛ አሁን የኃጢአት ባሪያዎች አይደለንም ይላል። እኛ የጽድቅ ባሪያዎች ነን ይላል። ስለዚህ ባርነት ተቀይሯል ማለት ነው። የኃጢአት ባሪያ ከመሆን የክርስቶስ ባሪያ የጽድቅ ባሪያ ወደ መሆን ተቀይሯል። ግን ባርነት ዝም ብሎ አይቀየርም። ኃይል ያስፈልጋል። ያ ኃይል በጥምቀት ተሰጥቷል። ስለዚህ አሁን አንድ ክርስቲያን ከኃጢአት ጋር ሲታገል የሚታገለው እንደ አንድ አሕዛብ አይደለም ማለት መንፈስ ቅዱስን እንዳልተቀበለ ጸጋ እንዳልተቀበለ አሕዛብ አይደለም። ክርስቲያኑ የበለጠ ኃጢአትን የሚያሸንፍበት ጸጋ የእግዚአብሔር ጸጋ ተሰጥቶታል። በጥምቀት የተሰጠው ያ ጸጋ በኃጢአት ላይ እንዲሰለጥን ኃጢአትን እንዲያሸንፍ የመንፈስ ፍሬ እንዲያፈራ የሚያደርግ ጸጋ ተሰጥቶታል። ስለዚህ ስትራግል አለ፣ ቴምፕቴሽን አለ፣ መፈተን አለ። ግን በኃጢአት ሰልጥኖበት ኃጢአት አሸንፎት የሚቀር አይደለም። ይሄ ከሌሎች ከኢጥሙቃኑ ይለየናል ማለት ነው። ቆይ እስኪ ከእርሶ ጋር አይ ቲንክ ብዙ በደንብ ገፋ አድርጌ ከእርሶ ጋር ማውራት አልፈልግም። ስለዚህ ከሌላ ሰው ጋር ነው የማወራው። አሁን ሀሳቤን ልቀይር ነው መምህር በረከት። ሌላ ሰው አሁንም የጎሰቆለ ባህሪ አለን ስንጠመቅ ማለት ያ የጎሰቆለ ባህሪ አዳማዊ ፎለን ኔቸር በጥምቀት ይነጻል ብሎ የሚያምን ሰው እዚህ ውስጥ ካለ ከእሱ ጋር ነው ማውራት የምፈልገው። አልተሻረም እሱ ያ ኔቸር ካለ። በነገራችን ላይ ልብ አድርጉ፣ ኔቸር እያላችሁ ስታወሩ ገነትን የሚከለክል ማንነት ማለት ነው። ጸጋ የተራቆተ ማንነት፣ ከእግዚአብሔር ልጅነት
የወጣ ማንነት በራሱ ይሄ በራሱ ከገነት የሚከለክል ማለት ነው። በራሱ ራሱን ችሎ እስቴቱ ራሱን ገነትን ያዘጋ ነው። አይችልም። ያ ያለበት ሰው መግባት አይችልም ገነት። እሱ ሲጠመቅ ይድናል የሚል ሰው ማይኩን ይክፈትልኝ። አልተሻረም። እሱ ስንጠመቅ ነው ከዚያ የምንነጻ፣ ከዚያ ነጻ ምን ሆነ የሚል ሰው ማይኩን ይክፈት። አለዚያ ነገ ከፍታችሁ እንዳታወሩ። ቀሲስ ይፍቱኝ ይባርክ ከሳምሪ ጋር እንደዚያ ነው ምናምን ዶክተር ቀጥሽ ግን ቅድም መምህር በረከት መልሰውታል ብዬ ነው። ቀሲስ ተስማምታችሁ አልፏል በዚህ ጉዳይ ላይ ዶክተር በብሉይ ኪዳን የነበረው ኔቸር የባህሪ ጉስቁልና ማለት መርገመ ስጋ መርገመ ነፍስ አለ አሁንም ብለሽ ታምኛለሽ? ቅድም ያሉትን ከመምህር በረከት ጋር ያወሩትን በሙሉ እስማማለሁ። ምንድነው ጊልት የሚለው ሀሳብ ራሴ እስማማውንና የጸነነብኝን ደግሞ ነግሮታለሁ። አቋም እንደ አቋም ልግለጽሎትና አይሻልም? ግልጽ እንድታደርግልኝ። እሺ አዎ ብለሽኛል እኮ አዎ ስላልሽኝ አሁን ይሄ ማለት ራሱን ችሎ ገነትን የሚከለክል ነው አይደለ? ከገነት ሰው ወደ ገነት እንዳይገባ የሚከለክል ማለትሽም አይደለ ዶክተር? አዎ ትክክል ነው። ይሄ የወደቀው ማንነት አዳማዊ የሆነው ከወደ ገነት እንዳንገባ የሚከለክል ማንነት ነው። ስለዚህ ስንጠመቅ የባህሪ ጉስቁልና ወይም ደግሞ ፎለን ኔቸር በጥምቀት ጊዜ ከዚያ እንነጻለን ብለሽ ነው የምታምኙ? ግን ስንወለድ ከዛ እንነጻለን። ሪጀነሬት አዲስ ፍጥረት ስንሆን ነው እንደዛ የምናገኝ መግባት የምንችለው ብዬ ነው ማምኑ። የፎለን ኔቸር ኮንሰቆንትኑ ሪዛልቱ ምንድን ነበረ? ያመጣ የነበረው ፎለን ኔቸር ያመጣ የነበረው ነገር ምንድን ነበረ? ኔቸር ውጤቱ ነው እንጂ ኮዞ አይደለም። ፎለን ኔቸር ውጤት ነው። ኦኬ አይ አይደለም። ይኸውልሽ ፎለን ኔቸርማ በራሱ እኮ አክቹዋል ሲንን እኮ ይፈጥራል እኮ አይደለ? ሲንን ይፈጥራል። ግን ፎልን ኔቸር ምንን ይይዛል ሲል እነ ቅዱስ አትናቴዎስም ወንዘ ኢንካርኔሽን ላይ እንዳብራሩት ነው። በቃ ኮራፕሽን፣ ሞት የተፈረደበት ስጋን ከዛ ደግሞ የኃጢአት ባርነት ያልነጻ ህሊናም ይላሉ አንዳንድ አባቶች፣ የቆሸሸ ህሊና፣ በዋነኛነት ግን ሞት የተፈረደበት በስብሶ የሚቀር እና የተጎሳቆለ ከእግዚአብሔር ጸጋ የተለየ ነው በዋነኛነት። ስለዚህ ያ ደግሞ የሚመለሰው ልጅነትን ስናገኝ ነው። እሱ ምንን ይፈጥር ነበር? ምንን ያመጣ ነበር? እሱ በሰዎች ልጆች ላይ የሚያመጣው ሌላ ሪዛልት ምንድን ነበረ? ይኸውልሽ በሶስት ከፍዬ ለማስረዳት ልሞክር። አንደኛ አዳምና ሔዋን የተላለፉት ራሱን የቻለ ዕፀ በለስ አለ፣ ህግ አንድ መነሻ፣ የመጀመሪያው መነሻው እሱ ነው። ሁለተኛ እነሱ ያመጣው ሪዛልት ምንድን ነው? የነፍስና የስጋ መረገም፣ ከጸጋ መራቆት ነው። ያ ማንነታቸው ሩካቤ በሚያደርጉበት ጊዜ በጸነሱ ጊዜ ልጅ በወለዱ ጊዜ ያ ማንነት ደግሞ የተረገመው የነፍስና የስጋ ልጆቹ ራሱን አይነት ሆኖ እንዲወለድ አደረገ። ይሄ የልጆቹ ስቴት መጀመሪያ ነው። የልጆቹ ስቴት ለአዳምና ለሔዋን ይሄ ሪዛልት ነው። ከዚያ በኋላ ደግሞ አዳምም ልጆቹም የሚመሳሰሉበት አንዳለ አክቹዋል ሲን አለ። ወይም ማለት በሌላ አነጋገር ራሳቸውን ችለው ኃጢአት አድርገዋል። ሁሉም ኃጢአት ሰርተዋል የሚለው ይሄንን ነው። ይሄ ራሱ መርገሙም የመጀመሪያው አዳምና ሔዋን ያመጣው ነገር ያው መርገም አምጥቶባቸዋል። እንደገና ደግሞ በእርግማን ላይ ደግሞ ሌላ ጽድቅን መፈጸም የማያስችል ራሳቸውን የቻለ ኃጢአት ሰርተዋል። በራሳቸው ያህሌው የነቢብ የገብር ሊሆን ይችላል። ዋሬቨር መግደል፣ አመንዘር፣ ብዙ ነገሮች ሊባሉ ይችላሉ። አሁን ዶክተር ያ መርገም በክርስቶስ መስቀል አልተሻረም ብለሽ ነው የምታሚው? ክርስቶስ የትኛውን ነው በመስቀል ላይ የሻረው? የትኛውን ነው? እሱ አሁን አለ ካልሽ ክርስቶስ በመስቀሉ ላይ የሻረው የትኛውን ነው? በመስቀል ላይ ዶክተር ጊዜ እንስጥሽ እንዲናርግ። አሁን እንግዲህ አባት በልጅ ይሸነፋል። እኛ እንቅልፍ እያዳፋን ነው እዚህ ቀሲስ። ለምን መሰለህ አጋቶን ቴክስት እኮ ደርሶኛል። አሁን ይኸውልህ ምን አለ መሰለህ እኔ በቃ እሺ እኔ እውነት ለመናገር ማንም መመለስ አይችልም። እኔ ጥያቄ ገና አልጀመርኩኝም። ገና ባይዘው ግን እኔ እንደማጠቃላይ የራሴን ልስጥና ላቁም።
መጀመሪያ እንዳይሰጡ አሁን እንዳይሰጡ እንዳይሄዱ። አይ ቆይ ግድ የለሽ ፕላጅ ቆይ ይመልሷትና ብረ ያጠቃል። ዶክተር መምህራኖች ስላሉ አንዴ ቀሲስ ይታዘዙ። እንግዲህ አባት መጀመሪያ ጊዜ ላዝ ነው ማለት